ቅዱሱን ለፍርድ ያቀረቡት መስሏቸው ነበር። ነገር ግን ጽድቅ በእነርሱ ላይ ልትፈርድ ተዘጋጅታ ቆማለች። በቆጵሮስ ምድር ለግዑዛን ጣዖታት በሚሰግዱ ነገሥታት ስር አንድ የእግዚአብሔር አገልጋይ ተከሶ ቆሟል። ስለ በደል ወይም ስለ ዓመፅ አይደለም፣ ስለ ቅድስት ሃይማኖቱ እንጂ። ስሙም ታዎድሮስ ይባል ነበር። በሰንሰለት ታሰረ፣ ግን አልፈራም። በምድራዊ ሥልጣን ተከበበ፣ ግን አልተሸነፈም። አንዲት ጥያቄ ጠየቁት። አምላክህ ማን ነው አሉት። ምላሹ ግን አስደነገጣቸው፣ ምድራዊ ገዢዎቹን አበሳጫቸው። ግን ያ ቅጽበት የትኛውም የሰይፍ ስለት ሊያጠፋው የማይችለውን መለኮታዊውን ኃይል ያንጸባረቀበት ተአምራዊ ክስተት ነበር። ወደ አደባባዩ ጎተቱት። የሰንሰለቱም ድምፅ ይሰማ ነበር። መኳንንቱም በከፍታው ላይ ሆነው ያዩ ነበር። ሉኪያኖስና ድግናኒዮስ በጭካኔ በጠቆረ ዓይኖቻቸው እያዩት እንዲህ አሉት፣ አንተ ጳጳስ የተባልክ የክርስቲያን መሪ ነህን? እስኪ ንገረን፣ አምላክህ ማን ነው? ታዎድሮስ በድፍረት ራሱን ቀና አደረገ። የጭካኔ ሐሳባቸውንም ሳይፈራ ተናገረ። አምላኬስ ኢየሱስ ክርስቶስ ነው አለ። የድግናኒዮስ ፊት በቁጣ ጠቆረ። እንግዲያውስ ታያለህ፣ አምላክህ እንደማያድንህ ከመከራ ትማራለህ። ስለዚህ መቱት፣ ግርፋትም ገረፉት። ድምፁም በአዳራሹ ያስተጋባ ነበር። ጉልበቱ ዛለ፣ ሥጋውም ተቆራረሰ። ነገር ግን ከንፈሮቹ በዝምታ ይጸልዩ ነበር። በዚያ ቅጽበት ከቀረው ጥቂት ኃይል ጋር ታዎድሮስ ተነስቶ ጣዖቱን መታው። ጣዖቱም ተሰብሮ መሬት ላይ ወደቀ። ታዎድሮስንም ደግመው ያዙት። በዚህ ጊዜ ያለምንም ርኅራኄ የተቆራረሰ ሥጋውን በማቅ ጨርቅ ፋቁት። በጨውና በሆምጣጤም ነከሩት። እንደ እሳት የሚፋጅ ሥቃይም በሰውነቱ ተሰራጨ። እርሱ ግን መናገሩን አላቆመም። ጣዖቱንም ረገመ፣ እውነቱንም መሰከረ። ድግናኒዮስ ግን ሊታገሰው አልቻለም። ምላሱን ቁረጡት አላቸው። ደሙም መሬቱን አረጠበው። ያን ጊዜ አንዲት ሴት እየተንቀጠቀጠች የተቆረጠውን ምላስ አነሳች፣ በእጆቿም ያዘችው። ከዚያም ታዎድሮስን ወስደው አሰሩት። እርሱም ምላሱን ከሴትየዋ ተቀበለ፣ በሰውነቱም ላይ አኖረው። ከዚያም በአንድ ቅጽበት ተንቀሳቀሰ። በዓይኖቻቸው ፊትም ምላሱ ተዘረጋ፣ ወደ አፉም ተመለሰ። ከዚያም ከላይ ነጭ ርግብ ወረደች፣ በላዩም ላይ እየዞረች አረፈች። እንደ ሰማያዊ ምልክትም ሆና በራሱ ላይ ተቀመጠች። ሁለተኛም ርግብ መጣች፣ ከመጀመሪያዋ አጠገብ በዝግታ አረፈች። አየሩ ተለውጦ የከበረ ቅዱስ ድባብ ሆነ። ሉኪያኖስ ትንፋሹ እየተቆራረጠ ተመለከተ። ይህስ ሥራ መተት አይደለም። ድምፁ እየተንቀጠቀጠ ተናገረ፣ ይህ እውነት ነው፣ አምናለሁ። በጌታ በኢየሱስ ክርስቶስ ስም አምናለሁ አለ። ድግናኒዮስ ግን ፊቱ ጠቆረ፣ ዝም በል አለው። በቁጣውም ሦስቱ ሴቶች እንዲያዙ አዘዘ። በደላቸው ግን ቅዱሱን መከተላቸው ብቻ ነበር። ያለምንም ምሕረትም አስገደላቸው። ከጥቂት ጊዜ በኋላ ታዎድሮስ ኃይሉ ተማጦ ለመጨረሻ ጊዜ ዓይኖቹን ወደ ላይ አነሳ፣ ነፍሱንም በእግዚአብሔር እጅ ሰጠ። ርግቦቹም ተነስተው ወደ ሰማይ በረሩ። ታሪኩ ግን ገና አልተፈጸመም ነበር። ሉኪያኖስና ድግናኒዮስ ወደ ቆጵሮስ ተጓዙ። በዚያም ሌላ ገዥ አገኙ፣ ክርስቲያኖችን የሚያሳድድ ሰው። ነገር ግን አንድ ነገር ተለውጦ ነበር። ሉኪያኖስ ወደፊት ወጣ። ከእንግዲህ አልፈራም፣ በጣዖቱም ፊት አልሰግድም አለ። ጩኸቱንም ቀጠለ። አምናለሁ፣ በጌታ በኢየሱስ ክርስቶስ አምናለሁ አላቸው። ገዢው ተቆጣ፣ ሰይፉም ተመዘዘ፣ አንገቱንም ቀሉት፣ የሰማዕትነት አክሊልንም ተቀዳጀ። ድግናኒዮስም ይመለከት ነበር። ያ በቁጣ ተሞልቶ የነበረው ሰው አሁን በዝምታ ቆሟል። የባልንጀራውንም ሥጋውን ወስዶ ቀበረው። ከዚያም ዞር ብሎ ወደፊት ተራመደ። እርሱም በሁሉም ፊት ጣዖቱን ሰበረ። አምናለሁ፣ በጌታ በኢየሱስ ክርስቶስ አምናለሁ ብሎ ጮኸ። ሰይፉም ዳግመኛ ተመዘዘ። እርሱም ወደ መንግሥተ ሰማያት ገባ፣ እንደ ሰማዕታቱም ሆኖ አረገ። እናም የሰማዕታት ደም ጸጥ ብሎ አይፈስም። የትኛውም መከራ፣ የትኛውም የሰይፍ ስለት፣ የሰው ልጆችም ሥልጣን ቢሆን እውነትን ሊያሸንፈው አይችልም። እናም አንድ ጊዜ ጠላት የነበሩትም እንደ አማኝ ሆነው ተነሱ። የወርቅን አክሊል ሳይሆን የማያልፈውን የዘላለም አክሊልን ተቀበሉ። የጌታችን የኢየሱስ ክርስቶስ ስም የከበረና የተመሰገነ ይሁን። አሜን።